አሁንም ቢሆን መጠቀሚያ ነው እያደረገሽ ያለሽው። ምንም አርጎ ጅል አርጎ ምንም አታውቅና አይነት ሴት አርጎ ነው እየቆጠረሽ ያለው አብርሃም። ሲለው ከሩታ ጋር ይሆናል፣ ሲለው ካንቺ ጋር ይመጣል። ይህ እኮ ህይወት ነው፣ የሚቀለድበት ህይወት አይደለም። ኤርሚ ገብቶሻል? ህይወትሽ ላይ መቀለድ በዚህ ልክ ለምን እንደፈለግሽ እኔ አይገባኝም። ገብቶሻል? ደስ ይለው ከሩታ ጋር ሄዶ ታርቆ ደስ የሚል ጊዜ አሳልፎ ይመጣል። ከዛ ከሩታ ጋር ደግሞ ሲጣላ አንቺ ጋር መጥቶ እንደ መደበሪያና እንደ ጅል አድርጎ እያየሽ በዚህ ልክ አንቺ ሁሉ ነገር እያወቅኩኝ አሁንም ስለማፈቅረው አሁን አብሬ ሆንኩኝ። እሺ ምን ላድርግ? እንዴ ምን ላድርግ? አፈቅረዋለሁ። ምን ላድርግ? ስለምወደው ስለማፈቅረው ነው። ያንን ነገር ደግሞ አንተ እንኳን ባትለኝ እንደ ሴት ልጅ ብዙ ነገር ሲያደርግ ተሰምቶኝ ወደ ኋላ ማለት እችል ነበር። ግን ደግሞ እሱ የሆነ አለው የሚል ፊት ያሳያኛል። ከዛ በኋላ ደግሞ በቃ አለየዋለሁ ብዬ ደግሞ የሆነ ለመቁረጥ ሳስብም ደግሞ እንደገና ደግሞ መለስ ብሎ ደግሞ እንደገና ብቻ ብዙ ስሜት ነው እየተሰማኝ ያለው። አብርሃም አንቺን አይወድሽም፣ አያከብርሽም። ከሩታ ጋርም ደግሞ እንደሚሆን ፍላጎት እንዳለው ጠንቅቀሽ ታውቂያለሽ። አልቅሼ ማይቼዋለሁ፣ ብዙ ነገር አይቼዋለሁ። አሁን ግን ጠንክሬ ለምወደውና ለማፈቅረው ነገር ብዙ ነገር መስዋዕትነት መክፈል እንዳለብኝ ነው ከዚህ በኋላ የሚሰማኝ ማለት ነው። ቤቴ ላይ በጣም ከህይወቴ ለማስጣት እየሞከርኩ ነው እና ታዲያ ግን ደግሞ በጣም እንደማልችል ስለተረዳሁት በቃ አፈቅረዋለሁ፣ እወደዋለሁ፣ ሰላሙን፣ ጤናውን፣ ደስታውን ሁሌም ስለማፈቅረው መስዋዕትነት እየከፈልኩኝ እኖራለሁ። እሱ ግን ካልወደደሽ ለአንቺ ቦታ ከሌለው ገብቶሻል? አንቺን ቢወድ ኖሮ አንቺ ጋር መቀጠል ቢፈልግ ኖሮ ሩታን ቼክ አያረጋትም። አረጋ አፈቅረዋለሁ። ምን ላድርግ? ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዙ ይበል። እውነታውን ማወቅ ስላለባት እያንዳንዱ ነገር እስከዛሬ የሚደረገው አብርሽ እሷ ጋር ሄዶ የሚያደርገው ነገር ፈጽሞ ውሸትና የተሳሳተ መሆኑን ልነግራት ይገባል። በዚህ ልክም እሷ የምር ወዳው ከሆነ እኔ እስከዛሬ የምታደርገው ነገር እንዳለ የውሸት ነበር የሚመስለኝ። ሰውን ለመረበሽ፣ ሰውን ለማጣላት ነበር የሚመስለኝ። የምር ግን አብርሽን ከወደደችው፣ አብርሽን ካፈቀረችው፣ ከእሱ ጋር ሌላ ነገር መቀጠል ከፈለገች፣ አብሮ መኖር፣ ልጅ መውለድ አይምሮ ውስጥ ካሰበች ጭራሽ ማይሆንና ማይታሰብ ነገር ነው። ለምን ብትሉ እኔ በእርግጠኝነት እኔ አሁንም እነግራቸዋለሁ አብርሽ 100% ኤርሜላን አያፈቅራትም ወይም ደግሞ አይወዳትም። ኤርሜላን ቢወዳት ኤርሜላን ቢያፈቅራት አብርሃም ሩታ ጋር ምንም አይሰራም። በሊዝ ሰበብ በየሆነ ነገር ሰበብ ሩታ ጋር የሚሄደው ሩታ ስለምትናፍቀው ስለሚወዳት ስለሚያከብራት ባለቤቱም ስለሆነች ነው። ይህን ነገር እሷ ለምን መረዳት እንዳልፈለገች ለምን ማወቅ እንዳልፈለገች ለኔ አልገባኝም። ፈልግሻለሁ ብዬ ስለጠራዋት እሷም እመጣለሁ ብላኛለች። እያንዳንዱ ነገር ማወቅ አለባት። አብርሽ እንደማይወዳት እንደማይፈቅራት አሁንም መጠቀሚያ እንዳደረጋት በደንብ አድርጌ አስረግጬ ልነግራት እፈልጋለሁ። ሁላችንም የምናውቀው ነገር ነው። ይህ ስሜት እሷ ጋር ብቻ እንዳለና እሱ ጋር ጭራሽ እንደሌለ የሆነ አንድ በድን ሰው እንደያዘች አድርጋ የሚንቀሳቀስ ምናምን ሰው ግን ደግሞ አሁንም ቢሆን አብርሽ እያታለላትና በጣም እየተጠቀመባት መሆኑ ነው መነግራት። ያው ኤርሚም እየመጣች ነው፣ ከእሷ ጋር በደንብ እናወራለን ማለት ነው። እዚህ ጋር ለእሷ በማሰብ ነው ይህንን ነገር የምናገረው። ከእሷ ጋር ያለኝ ጥላቻ በሙሉ ትቼ ምናምን ነውና ኤርሚ ሰላም ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? ደህና። እሺ አክብረሽኝ ስለመጣሽ በጣም አመሰግናለሁ። ያው በራሴ ስልክ ስደውልልሽ ስልክ አታነሺው ነበር፣ በሌላ ሰው ስልክ ነው ደውዬ የጠራሁሽ። ብቻ ግን ስለመጣሽ በጣም ደስ ብሎኛል። ደህና ነሽ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። እሺ አንድ ነገር ልነግርሽ ነው። አንድ አንቺም ደስ ማይል ቦታ ላይ ነው የተገኘሽው። ሲቀጥል ደግሞ አብርሽና ሩታ ልጅ ተለያይተው የሚለያዩ ሰዎች አይደሉም። ምናልባት አሁን ተጣልተው ሊሆን ይችላሉ፣ ባንቺ እይታ ተደባብረው ተፋተውም ሊሆን ይችላል። ግን ደግሞ ማወቅና መረዳት ያለብሽ አንቺን መረዳት ከማይፈልግ ሰው፣ አንቺን ከማይወድ ከማያፈቅር በድን ሰው ጋር ነው ያለሽ ኤርሜላ። እንዴ እስካሁን እኮ ወድሻለሁ አፈቅርሻለሁ ብሎኝ አይደለም አይደል? እንደዚህ ከዚህ ድረስ ያለሁት ሲጀመር አንተ ለኔ ያስበህ ነው ቢኒያም ማለት ከኔ ጋር እኮ ብዙ ነገር ያሳለፈ ሰዎች ነን አይደል? በጣም አሁን ለኔ ያዝነህ ነው ወይስ ሀሳብህ አልገባኝም። ወይስ እንደፈረደበት ከህይወታቸው ጉጪ ልትለኝ ነው ሀሳብህ? ልልሽ አይደለም። ይኸውልሽ ከአንቺ ጋር ብዙ ነገሮች ተጨቃጭቀናል፣ ተጣልተንም ሄደናል።
ያን ሁሉ እርሹና ይሄ ነገር ስነግርሽ ግን አንቺንም ይጠቅምሻል፣ ሁለቱንም ደግሞ ይጠቅማቸዋል። ገብቶሻል? አብርሃም አንቺን አይወድሽም፣ አያከብርሽም። ከሩታ ጋርም ደግሞ እንደሚሆን ፍላጎት እንዳለው ጠንቅቀሽ ታውቂያለሽ። ላንቺ አልነግርሽም ይሄንን ስሜት ማለት ነው። ትናንትና ቪዲዮ አይተክ ደበረክ እንዴ? ምናልባት እንደዛ ደስተኛ ሆኖ ስታየው ለዛ ነው የጠራኸኝ? ምናልባት አንቺ እንደዛም ልታስቢ ትችያለሽ። ግን ደግሞ ቢኒያም አንተ ላይ ጥሩ አመለካከት ያለ ሰው አይደለም። ስለዚህ ምን ልትለኝ ነው? ሀሳብ ካልገባኝም ከማያፈቅርሽ ሰው ጋር ነው እየሆንሽ ያለሽ። እሺ አሰብክልኝ ወይስ አስበህለት ነው? አልገባኝም። አንቺ ከማያፈቅርሽ ሰው ጋር መቀጠል ትፈልጊያለሽ ነው? ከማያፈቅረኝ ሰው ጋር ብቆይ ተጎጂዋ እኔ ነኝ አይደል እንዴ? እኮ ስልሽ አሁንም ነገም ሩታን እንደሚያፈቅራት እንደሚወዳት ታውቂያለሽ። በሊዝ ሰበብ ሩታን ማየት እንዴት እንደሚፈልግ ሩታ ጋር ካልሄደ ምን አከል አብርሃም እንደሚያመው ጠንቅቀሽ ታውቂያለሽ። በዚህ ልክ ደግሞ አንቺን ከማይወድሽ ሰው ጋር ለአንቺ ቦታ ከሌለው ሰው ጋር አንቺ ያን ሁሉ ነገር ማድረግ መስዋዕትነት መክፈል ምን ይሉታል? ገብቶሻል? አንድ እንደ ብልህ ሴት ራስሽን እስኪ ያስቢ። ብትወጂው ብታፈቅሪው ለአብርሽ ቦታ ክብርን ቢኖርሽ እሱ ግን ካልወደደሽ ለአንቺ ቦታ ከሌለው ገብቶሻል? አንቺን ቢወድ ኖሮ አንቺ ጋር መቀጠል ቢፈልግ ኖሮ ሩታን ቼክ አያረጋትም። እሱ ማለት አያገባክም እኮ አይደል? ይሄ በእኔ ህይወት እኔ መርጬ ወድጄ ለማደርገው ነገር አንተ ለኔ ያስበህ ነው ወይስ ምን? ማለት በቃ እኔ አፍቅሬው ወድጄው ነው እያደረኩት ያለው አይደል እንዴ? ከዛ ባለፈ ደግሞ እስቲናውም ስለማፈቅረው ነው ብዙ ነገሮች ብዙ እየተረገጥኩኝ ለሴት ልጅ በማይገባ መልኩ እዚህ ደረስኩት። ገባ ቢኒ? ምናልባት አብርሃምን ስለምትቀርበው አሁንም ቢሆን በአብርሃም በኩል ስለማቀ አክብሬህ ነው እንጂ ከዚህ በፊት ለኔ የምታደርጉት ባሽሙር የምትናገሪው ንግግሮች በእውነቱ እዚህ ጋር የሚያስቆመኝ ነገር አይደለም። ግን ደግሞ አሁን የምትነግረኝ ነገር ራሴ አውቀዋለሁ። ገባ? ግን ደግሞ መጨከን ስለከበደኝ ነው። የምትረዳ ከሆነ ማሰብ የምትችል ከሆነ ማለት ነው። ይሄ ፍቅር ሲባል ማለት ነው ቢኒ የምንወደውን የምናፈቅረውን ሰው መርጠን ቢሆን ኖሮ ጥሩ ነበረ። ግን ደግሞ እኔ ስለምወደው ስለማፈቅረው ነው። ያንን ነገር ደግሞ አንተ እንኳን ባትለኝ እንደ ሴት ልጅ ብዙ ነገር ሲያደርግ ተሰምቶኝ ወደ ኋላ ማለት እችል ነበር። ግን ደግሞ እሱ የሆነ አለው የሚል ፊት ያሳያኛል። ከዛ በኋላ ደግሞ በቃ አለየዋለሁ ብዬ ደግሞ የሆነ ለመቁረጥ ሳስብም ደግሞ እንደገና ደግሞ መለስ ብሎ ደግሞ እንደገና ብቻ ብዙ ስሜት ነው እየተሰማኝ ያለውና እሺ ኤርሚ አንቺ ያንቺ ስሜቶች ከዛ በፊትም ማለት ነው አብርሽን ወይ ደግሞ አታውቂውም ነው እንዳንቺን አይነት ከዚህ በፊት ብዙ ሰዎች መጥተው ነበር፣ ብዙ ሴቶች ማለት ነው። እኔ ልንገርሽ እውነቱን አብርሽን አፍቅረነዋል፣ አብርሽን ወድነዋል ብለው ከዚህ በፊትም ብዙ ሴቶች መጥተዋል። ሩታና አብርሽን ለመለያየትም በይው የምርም ደግሞ አፍቅረውም ይሆናል። እሱ የራሳቸው ስሜት ነው። ገብቶሻል? አንቺ የመጀመሪያ ሴት አይደለሽም አብርሽን የምታፈቅሪው የወደድሽው። አሁንም ቢሆን አብርሽ መጠቀሚያ እያደረገሽ ነው። አብርሽ እያታለለሽ መሆኑን ብቻ እንድነግርሽ ነው። እንደዛ እንድትለኝ አልፈልግም። ማለት ምንም የሚያታልለኝ አይዞሽ ነይ ምናምን የሚለኝ ነገር የለም። ገባክ? በቃ ምናልባት ደስተኛ ሆኖ ሳይ እኔ ደስ ስለሚለኝ አብሬው ብዙ መስዋዕትነት ስለምከፍልለት እሱ በዛ ልክ ምላሽ ስላልሰጠኝ እንደዛ ብለክ ስለማፈቅረው ሰው በዚህ ልክ መጥፎ ነገር እንድታወራ አልፈልግም። መጥፎ ነገር አይደለም፣ ይሄ ሪያሊቲ ነገር ነው። እኔ ነገርኩሽ እኮ ከፈለግሽ ከዚህ በፊት ያደረጋቸውን ነገሮች ለምን ማየት አልፈለግሽም አንቺ? በቃ እኔ አፍቅሬው አይደለ ይሄ ሁሉ ወይ መስዋዕትነት ከፍዬ እስካሁን እየኖርኩ ያለሁት ቀጥላለሁ እስከ መጨረሻው ድረስ። ፍቅር እኮ እንደዚህ አይነት አይደለም። ፍቅር ያገናዝባል። ፍቅር እውነታን ይይዛል። ብዙ ነገር እኮ አለው ፍቅር። ዝም ብሎ በአንድ መንገድ ብቻ መሄድ ልክ እንደ ፈረስ ሉጋም ብቻ ያለው አይደለም። እሱ አፍቅረክ ታየዋለህ። ገባ? ራሴ ህይወት ላይ አይጠቅመኝም ብዬ ብዙ ነገር ሞክሬ ነበረ። ግን ደግሞ እንግዲህ በእኔ ልብ ቦታ ሆነክ መቀበል በማይቻል እኔ ቢመልሰኝ ኖሮ ቢኒ አንተ ምክር አይደለም ቢመልሰኝ እስከዛሬ ድረስ እንደ አብርሃም ህይወት ላይ እኮ እንደኔ ቆየ ሰው የለም። አሁን ከዚህ በፊት እናፈቅረዋለን ብላ ምናምን ብለው የመጡት ለፍቅር መስዋዕትነት ሲከፍሉ አይተናቸው እናውቃለን እንዴ? አናውቅም። እኔ ይኸውልሽ አሁን መስዋዕትነት ከፈልሽም አልከፈልሽም እኔ አሁንም ቢሆን እውነታው ነገም ዛሬም አብርሽ አንቺን ማፍቀር አይችልም። አንድ የሚያፈቅራት ሩታ አለች። እኔ እግዚአብሔርን ነው የምልሽ። እኔ አንቺ ከመጥላት አንፃር አይደለም፣ የሆነ ካንቺ ጥላቻ ኖሮኝ አይደለም። ነገርኩሽ እኮ አብርሽ አሁንም እየተጠቀመብሽ ነው። ከሩታ ጋር ሆኖ እየተደበረብሽ ነው። ገብቶሻል? ቢኒ ያገባክ አይመለከትክም። አንተ ለኔ የምታስብ የምትጨነቅም ሰው አይደለም። ምናልባት እኔ አላውቅም። አንተ ፈረንጁ ምናምን ሐሳባችሁ ለኔ አላውቅም። ስለዚህ ለኔ ጥሩ አስበህ ምናምን አይመስለኝም። በርግጠኛ ይሄ እኮ ካንቺ ማሰብ አይደለም፣ ያላየሽውን ነገር እንድታይ እያደረኩሽ ነው። ይሄ ማሰብም አለማሰብም ከመቼ ጀምሮ ነው ቢኒያም ለኔ ማሰብ የጀመርከው? አንተ ማለት ዛሬ ነው እንዴ ለአብርሃም መስዋዕትነት የከፈልኩት? ዛሬ ነው እንዴ ማፍቀር የጀመርኩት? እሱ
እስከዛሬ የምታደርጋቸው ነገሮች የምር ሪል ራሱ አይመስሉኝም ነበር። የሁለቱን ትዳር ለማበላሸት የሁለቱን ትዳር ለማፍረስ ሆን ብለሽ የምታደርጋቸው ነገሮች ነበር የሚመስሉኝ። ሪል ግን ደግሞ አብርሽን አንቺ ወደሽ አፍቅረሽ ከሆነ ከማያፈቅርሽ ሰው አንቺ ከማይወድሽ ሰው ጋር ነገ ከሩታ ጋር መታረቃቸው አይቀርም። እኔ ልንገርሽ 3 አመት ወይ 4 አመትም ሊፈጅ ይችላል። ግን ደግሞ ከሩታ ጋር ሁለቱ መቼም ሊለያዩ የማይችሉ ሰዎች ናቸው። ሩታን በጣም ነው አብርሽን የምታፈቅረው፣ አብርሽን በጣም ነው ሩታን የሚያፈቅራት። ገብቶሻል? አንቺ ደግሞ እንደ ሴት ልጅ ኖርማል ምንም አያንስሽም። የፈለግሽውን ሰው በስነ ስርዓት አውርተሽ የራስሽን ጓደኛ መያዝ የምትችይ ሰው ነሽ። በዚህ ልክ ደግሞ የወረደን ተግባር መስራት የለብሽም። አንተ እኮ አሁን ምናልባት ትናንትና ነገሮችን አይተህ ምናልባት የሆነ እየተመለሰ ይሆን አብርሃም ከኤርሜላ ጋር ደስተኛ የሆነ ይሆናል ይሁን ብለህ ማስበህ ይሆን አላውቅም። ግን ደግሞ እውነትም ለኔ ጥሩ ነገር አስበህ ከሆነ አሁን የመከርከኝ ምክር ዛሬ አልነበረ ዛሬ አይደለም የሚገባኝ ገባ። ከዚህ በፊት በብዙ ነገሮች ሊገባኝ ይችላል ነበር። ያኔ እያለቀስኩኝ ሲለያየኝ ብዙ ነገር ሊገባኝ ይችላል ነበር ገባ። ግን ደግሞ እኔ እሱን ደስታ ማየት እሱ ሲስቅ እሱ ጤነኛ ሆኖ ሳይ እሱ ከልጁ ጋር እንኳን ሆኖ ሳይ በጣም ደስተኛ ነው ሆኖ ገባ። ይሄን የማፈቅረውን ነገር ደግሞ መገደብ አልችልም፣ ምንም ማድረግ አልችልም። በቃ ብገደብ ቢያንስ የሰው አፈርቼ እንኳን ወደ ኋላ ልል ነበር ገባ። እኔ እንደ ሴት ልጅ እንኳን የሚያሳስበኝ ነገር የለም። እንዴ አንቺ ስኬታማ ሴት ነሽ፣ አንቺ እንደዚህ ጥሩ አቅም አለሽ፣ ለምን እንደዚህ አይነት ወንድ ላይ የሚባል ነገር የለም። ሰው በስራውም ስኬታማ በፍቅርም ስኬታማ ሊሆን አይችልም አይደል? በሱ ደግሞ ፈጣሪ ስኬታማ ካረገኝ ያረገኝ። ግን ደግሞ ተስፋ የምቆርጥ ሰው አይደለሁም በህይወቴ። ምክንያቱም በብዙ ነገር ተስፋ ሳልቆርጥ ነው አሁንም በህይወቴ ላይ ስኬታማ ነኝ ብዬ ወይም የምፈልግበት ቦታ ላይ ደርሻለሁ ብዬ ነው የማስበው። ስለዚህ ማይወድሽን ሰው አብረሽ መሆን ትፈልጊያለሽ ማለት ነው። እሱ እኮ እየቀፈፍኩት ወይ እያስጠላሁት አጠገቡ መሆን ግዴታው አይደለም። እኔ እየነገርኩሽ እኮ ነው። እያንዳንዱ የሚያደርገው ነገር አብርሃም የማስመሰልና የውሸት ነው። እኔ ጓደኛዬ እኮ ነው፣ አብሬው ነው ያደርኩት። ስለ አብርሃም ምናልባት እኔ ካንቺ የተሻለ ላውቅ እችላለሁ ኤርሚ፣ ነገርኩሽ እኮ። ስለዚህ እያንዳንዱ የሚያደርገው ነገር የምር እያስመሰለ ነው። አንቺ ጋር የሚያደርገው ነገር ቆንጆ ነገር የሚያደርግልሽ ነገር ፊት የሚሰጥሽ የሚሰቀልሽ ነገር ሩታን ለመበቀል እንጂ የምር አንቺን አፍቅሮና ወዶ እንዳልሆነ ጠንቅቀሽ ታውቂያለሽ። አንቺ ደግሞ ከዚህ አይነት ሰው ጋር ምን አይነት ህይወት ለመኖር ነው እያሰብሽ ያለሽው? ከማይወድሽ ሰው አፈቀረሽ ቢባል አንድ ቤት ብትኖሩ ምን አይነት ህይወት ልትኖር ትችያለሽ? ምን አይነት ላይፍ ነገ ህይወትሽ ላይ ሊኖር ይችላል? ህይወት ነው ገባ። እስካሁንም እየኖርኩ ነው፣ እስከ መጨረሻው እኖራለሁ። አለቀ። እልህ እኮ አይደለም በእልህ እንድትመልሽልኝ አልፈልግም። በጣም እሱን ለመርሳት በጣም ብዙ ነገር ሞክሬያለሁ ገባ። ከሱ ህይወት ለመውጣት በጣም ቤቴ ውስጥ ካሜራ ይዤ ብዬ ስላልተናገርኩኝ ሳይሆን ቤቴ ላይ በጣም ከህይወቴ ለማስጣት እየሞከርኩ ነው። እና ታዲያ ግን ደግሞ በጣም እንደማልችል ስለተረዳሁት በቃ አፈቅረዋለሁ፣ እወደዋለሁ፣ ሰላሙን፣ ጤናውን፣ ደስታውን ሁሌም ስለማፈቅረው መስዋዕትነት እየከፈልኩኝ እኖራለሁ። ከዛ በኋላ እኮ ምንም ችግር የለውም። እሱ አሁንም ቢሆን እያልኩ ነው እኔ እሱን ደስታ ለመምረጥ ከዚህ በፊትም ከሩታ ጋር አስታርቀዋለሁ። ያን ያህል ነው ለሱ የማከብረውም የማፈቅረውም ገባ ቢኒ። የሰው ልጅ ደግሞ አታፍቅሪው ብለህ አንተ ስለነገርከኝ የማላፈቅረው ጉዳይ አይኖርም። እሱ ላይ ያየውበት አታፍቅሪው ሳይሆን እኮ አንዴ አፍቅረሽዋል። እኔ አታፍቅሪውም እዚህ ጋር ትውደጂውም አይደለም፣ ግን ደግሞ የምታደርጊው ነገር የወሰንሽ ውሳኔ ትክክል እንዳልሆነ ነው። ገብቶሻል? አንቺን እያታለለሽ እኮ ነው። በግልጽ እኮ እየነገርኩሽ ነው። አብርሃም አንቺ ጋር መጥቶ የሚያደርገው ነገር እያንዳንዱ ነገር ውሸት ነው። ከፈለግሽ አቤልን ጠይቂው፣ ስለ አብርሽ ማንነት በደንብ አድርጎ ይነግርሻል። አይ ከዚህ በፊት በስድቦች ምናምን በብዙ ነገሮች ተስፋ ሳልቆርጥ አሁን እዚህ ድረስ ስለደረስኩኝ ቢኒያም ሰደበኝ፣ ኤፍሬም ሰደበኝ፣ እንትና ሰደበኝ ብዬ እስካሁን ከጎኑ ስላራኩኝ ነው። አሁን እኔ ለኔ እንደሚያስብ ሰው ይሆንክ የምታወራው። እኔ እኮ ግራ ገባኝ። ይሄ ንግግር ከእውነት ከቢኒያም አፍ ነው የሚወጣው? ግራ ገባኝ። እንዴት ትላለህ? እንዴት እስከዛሬ ድረስ አንተ እኮ ለኔ እነሱ ለሁለት ለማድረግ ነው እንጂ ሄርሜላ ስሜት አሳስቦ አያውቅም ነበር። እንዳልከውም እሷ ተንኮል እያሰበች ነው፣ ሄርሜላ ሁለቱን ለማፋታት ነው ምናምን ትላለህ። ዛሬ ነው እኔ ለሱ እንደማፈቅረው መስዋዕትነት ለሱ የምከፍለው ነገር የታየክ? እሺ ዛሬ ነው የታየኝ፣ ዛሬ ነው ያሰብኩልሽ ብለሽ አስቢ። ግን ማወራው ነገር ከልቤ ነው፣ እየዋሸሁሽ አይደለም። እንድትረጂ የሚፈልገው ነገር እንዳለ ማወራው ነገር ከልቤ ነው። ገብቶሻል? እኔ አፍቅሮሽ ቢሆን ወይ ወዱሽ ቢሆን ላንቺ ትንሽ እንኳን ቦታ ኖሮት አብርሃም ቢሆን እሺ። ግን ደግሞ አብርሽ ላንቺ ቦታ ጭራሽ እንደሌለው እያወቅሽ ከሱ ጋር ጊዜ መቀጠል፣ ህይወትሽን ማበላሸት፣ በዚህ ልክ እንኳን ተሰርበሽ
የሀገር ሰው አንቺን ለመግደል ለማሳሰር ብዙ ነገር ብር እየከፈለ ብዙ መስዋዕትነት የከፈልሽለት ሰው አንቺን ሳያከብርሽ ሳይወድሽ ሲቀር ቢያንስ አንቺ እንደ ሴት ልጅ እኮ ቆም ብለሽ ልታስቢ ልባልሽ አይደል እንዴ? እኔ ስልኬ ላይ የማየው ነገር ሳይበቃኝ አሁን አንተ መተክ እንደዚህ አትበላኝ። በቃ እኔ አፈቅረዋለሁ። አሁን ምንም መደጋገም የሚጠበቅብኝ ነገር አይደለም እኮ። ያፈቀርሽው ሰው አንቺን አያፈቅርሽም። ላንቺ ቦታ የለውም። እሱ አንተ አይደለም እኮ የምትነግረኝ ቢኒያም። ጠይቂው ለራሱ። ይሄ እኮ የኔ ህይወት ነው። ኖ አሁን ያፈቅረኛል ምናምን አይደለም እያልኩ ያለው። እና ታዲያ ከማያፈቅርሽ ሰው ጋር አንቺ በዚህ ልክ በቃ የራሴ ኑሮ መኖር እችላለሁ እኮ። አይመለከትም። እኔ አሁን እንደዚህ ምናምን እያልክ ነገሮች ተስፋ የምቆርጥ አይነት ሰው አይደለሁም። ምክንያቱም ቤት ገብቼ እንደገና አብርሃምን የሚያስደስት ነገር ነው አሁንም የማስበው። ይሄ ሞኙ ልቤ ምንም ማድረግ አልችልም። በቃ እንዴ ላስረዳሽ። እሺ አንቺ እንደሚገባሽ ነው እየሞከርኩ ነው። ተረድቻለሁ። አንተ አሁን ለኔ አስበህ ከማያፈቅርሽ ሰው ጋር ሴት ነሽ አስብልሻለሁ፣ ከማያፈቅርሽ ሰው ጋር እንደዚህ መስዋዕትነት አትክፈይ ምናምን ልጎዳ እኔ በቃ ችግር የለውም። በሱ በኩል የመጣ ነገር አዎ የምሬ ነው። እኔ እውነት እሱ ደስተኛ የሚያደርገው ነገር ከሆነ ልጎዳ። እኔ አሁን እኔ እየተጎዳሁኝ እሱ ደስተኛ የሚያደርገው ነገር ከሆነ ምንም ችግር የለውም። እንዴ በደንብ የራስሽ ህይወት የለም? የራስሽ ህይወት መኖር አፈልጊ አይደለም እኮ ይልሽ እዚህ ጋር የምታወሪው ነገር እንዳለ ስሜታዊ ሆነሽ ነው እያወራሽ ያለሽ። ምናልባት ይሄ ነገር ማለት ነው ነገ በጣም ሊያስለቅስሽ ይችላል። ምን ሆኜ ነው ያለቀስኩኝ? በእናትህ ስንቴ አይገብቶሻል። ዛሬ የምታደርጊው ነገር ለነገ ህይወትሽ በጣም ያስጠላ ነገር ነው። ገብቶሻል? ለነገር ለራስሽ ላይፍ ራሱ ደስ ማይል ነገር ነው እያደረግሽ ያለሽ። ፍቅር ስለሆነ ችግር የለውም ቢኒ። መጥፎ ነገር አስቤ ወይ ሰው ለመግዷት ቢሆን ኖሮ ፍቅር እንደዚህ አይደለም እንዴ? ስለማፈቅር ነው። ታዲያ ምን አንቺ ውስጥ ያለው ምናልባት ነው እንጂ ፍቅር እንደዚህ አይነት አይደለም። ፍቅር የምር ካወራን እኮ ብዙ ነገር ነው እኮ ያለው። ፍቅር ላይ ያለሃል እንዴ? ከብዙ ነገር እኮ አይተሽ ነው የሰውን ሰው እኮ ነው ያፈቀርሽው። ልጅ ያለውን ባለቤት ያለውን ካንቺ ጭራሽ ደግሞ ካንቺ ጋር መሆን ማይፈልግን ሰው ነው ያወደድሽው። ታፈቅረውን ሰው መርጣ ፍቅራ ቢሆን ኖሮ የት በደረሰን ያልኩህ ገባክ? እኔ አስቤበት አብርሃም እንደዚህ ቢሆንልኝ እንደዚህ ቢሆን እንደዚህ ወይም ደግሞ እንደዚህ አይነት ሰው ፈልጋለሁ መልኩ እንደዚህ ትዳር ያሌለው ምናምን። ፍቅር እንደዚህ አይደለም። ምናልባት አንድ ቀን ስታፈቅር ልትረዳኝ ትችላለህ። ገባ? ቤተኝሽ የማስበው ስለሱ ነው ምናምን። አሁን በግልጽ በዚህ ልክ ሴት ልጅ ላይ ማውራትም አልፈልግም። ኦልሬዲ ተግባሬ ግልጽ ነው። ስለዚህ ቢኒ ልትመክረኝ ነው ታስበህ ከሆነ እኔ ከዚህ አይደለም። ምን የአብርሽን ማንነት ነው እየነገርኩሽ ያለሁት። አንቺ ጋር መጥቶ የሚያደርገውን ነገር ማለት ነው አዲስ ነገር አይደለም እየነገርከኝ ያለው። ታዲያ ሁሉ ነገር እያወቅሽ አብርሽ አንቺ ጋር መጥቶ እያንዳንዱ ነገር ለማስመሰል የሚያደርግ ሁሉ ነገር እያወቅኩኝ አሁንም ስለማፈቅረው አሁን አብሬ ሆንኩኝ። እሺ ታዲያ ምን ላድርግ ቢኒ? ምን ላድርግሽ? እንዴ ማለት ምን ላድርግ? አፈቅረዋለሁ። ምን ላድርግ? ጭቅጭቀኝ ደስ ይለኛል። አብርሃም እንደዚህ ነው፣ አብርሃም ከሩታ ጋር እንደዚህ ሆነ፣ በዚህ ግቢ በዚህ ውጪ አትበለኝ። እኔ አፍቅሬው ለሱ ዝቅ እስካልኩኝ ድረስ ምንም ችግር የለውም። እስካሁን መስዋዕትነት ከፍዬ እዚህ እየኖርኩ ያለሁት እስከ መጨረሻውም ድረስ ትናንትና የሚያደርገው ነገር ትቼ የሱን ሰላም የሱን ፍቅር አስቀድሜ ስቲል ነው ያለሁት። ስለማፈቅረው ነው ገባክ? ስለዚህ አንተ እኔ ለመምከርም ምናልባትም እነሱን ለማስታረቅ እየሞከርኩም ይሁን አላውቅም። በቃ ከዚህ በኋላ ምንም እንድትነዘነዘኝም አልፈልግም፣ እንድትመክረኝም አልፈልግም። የራሴን ህይወት ልኖርበት በቃ። ይሄ መነዝነዝ ምናምን እኮ አይደለም ኤርሚ። እንዴ ስለ አብርሽ እውነት አንድ ከሱ ጋር መሆን ስለምትፈልጊው ሰው እኮ ነው እየነገርኩሽ ያለሁት። ነገ ከሱ ጋር መሆን እፈልጋለሁ፣ የልጆቼ አባት እንዲሆን እፈልጋለሁ ስለምትዩ ሰው ነው እውነት አሁን እየነገርኩሽ ያለሁት። ገብቶሻል? አሁንም ቢሆን መጠቀሚያ ነው እያደረገሽ ያለሽው። ምንም ማያቅ አርጎ ጅል አርጎ ምንም ማታቅና አይነት ሴት አርጎ ነው እየቆጠረሽ ያለው አብርሃም። ሲለው ከሩታ ጋር ይሆናል፣ ሲለው ካንቺ ጋር ይመጣል። ይህ እኮ ህይወት ነው፣ የሚቀለድበት ህይወት አይደለም ኤርሚ። ገብቶሻል? ህይወትሽ ላይ መቀለድ በዚህ ልክ ለምን እንደፈለግሽ እኔ አይገባኝም። ገብቶሻል? ደስ ይለው ከሩታ ጋር ሄዶ ታርቆ ደስ የሚል ጊዜ አሳልፎ ይመጣል። ከዛ ከሩታ ጋር ደግሞ ሲጣላ አንቺ ጋር መጥቶ እንደ መደበሪያና እንደ ጅል አድርጎ እያየሽ በዚህ ልክ አንቺ አብርሽን ወደዋለሁ አብርሽን መስዋዕትነት ከፍላለሁ። እንደዚህ ተሳሰብ ካለው እኮ እሱን ፈጣሪ አንድ ቀን ይከፍለዋል ሴት ልጅ ሰራው ግፍ ብሎ። እኔ ግን እዚህ ጋር መስዋዕትነት እየከፈልኩለት ነው ያለው ስለምወደው ስለማፈቅረው። ገባ? እንደዚህ አይነት አስተሳሰብ ስላለው አትበይ። እያየሽው እኮ ነው። እኔ እየዋሸሁ ነው እንዴ? ካንቺ ጋር ተጣልቶ ሩታ ጋር ሄዶ ቆንጆ ጊዜ ያሳልፈው አይደል የሚመጣው? የኔ ህይወት ነው በቃ። ቢኒያም አይመለከትህም። ስለማፈቅረው ነው። አሁንም አሁን አንተ ስለመከርከኝ ፍቅሬን መሻር አልችልም። ገባክ? የወሰንሽ ውሳኔ ኤርሜሊ ትክክል አይደለም። ቢኒያም እሱ ጋር ልክ ስቆም ነው ሌላ ሰው ነኝ በቃ። አሁን የምትመክረኝ አይነት ሰው አይደለም። ከዛ በኋላ ደግሞ መመለስ ብችል በብዙ ነገር መመለስ ይችል ነበረ። ግን ደግሞ ስለማፈቅረው አለቀ በቃ። እስቲ ነው እዚህ ድረስ ሆንኩኝ አለቀ። አብሬው ቀጠልኩኝ። ምን ላድርግ? ማድረግ ትችያለሽ ብዙ ነገር። አብርሽን መሸሽ ትችያለሽ፣ ከአብርሽ ጋር ጊዜ ያለ ማሳለፍ ትችያለሽ። ይሄ ለራስሽ ብዬ ነገርኩሽ ነው። በግልጽ ከኔ ህይወት ውጣልኝ አልኩት። እሱም በግልጽ ከህይወቴ ውጪልኝ ብሎ ከአንድም 3 4 5 ጊዜ
ብዙ ጊዜ ከህይወታችን እኔና እሱ ለመለያየት ብዙ እድሎች ተከፍተው ነበር። ገባ አልቅሼ ማይቼዋለሁ፣ ብዙ ነገር አይቼዋለሁ። አሁን ግን ጠንክሬ ለምወደውና ለማፈቅረው ነገር ብዙ ነገር መስዋዕትነት መክፈል እንዳለብኝ ነው ከዚህ በኋላ የሚሰማኝ ማለት ነው። እስካሁን ቢበግረኝ እስካሁን ያንተ ምክር ከሌላ ሰው ሰምቼዋለሁ። ገባ ግን ምናልባት ካንተ ሲሆን ነገሮች ያስደንግጠውኛል። ምክንያቱም ቢኒያም ለሄርሜላ ጥሩ ነገር ያስባል ወይ አላውቅም። ምናልባት የልብህን ማለት ነው እንጂ ከዚህ በፊት አንቺን የመጉዳት ሀሳብ ኖሮኝ አያውቅም። የምታደርጊያቸው ነገር ነው እንጂ የምጠላው ሩታና አብርሽ ህይወት ላይ ያደረግሽው ነገር እንጂ እኔ ካንቺ ጋር ችግር የለብኝም። ገብቶሻል? ግን ደግሞ አሁንም አብርሃም በጣም እየተጃጃለብሽና አንቺን ጅል አድርጎ እየተጠቀመብሽ መሆኑ ነው። ከፈለግሽ አስቢበት። አትገረኝ፣ ይሄንን ነገር አያገባህም። በእኔ ህይወት ቢኒያም የራስን ህይወት መኖር ትችላለህ። ገባ እኔም የራሴን ህይወት ኖራለሁ፣ አብርሃምም የራሱን ህይወት ይኖራል። ማንም በማንም ስሜት ውስጥ የሚያገባ ከኔ የምጠቀመውም የምጎዳውም ነገር ማለት ጥሩ ነገር እኔ ቢገጥመኝ ደስተኛ የምትሆን ሰውም ሁን አትሁንም አላውቅም። ስለዚህ እስከመጨረሻው ድረስ እኔ ህይወቴ ልኖርበት። ቢኒያም ለዚህ ሀሳብ ከጠራኸኝ እኔ ለዚህ ሀሳብ ነው በጣም ስለመጣሽም አመሰግናለሁ። እኔ እና አንቺ ያጣላን እኮ የሩታና የአብርሽ መለያየት እንጂ እኔ እና አንቺ እንኳን እንተዋወቅም ከዚህ በፊትም እኔ አላቅሽም። ገብቶሻል? ግን ደግሞ የሁለቱን ከትልቁም የነሱን ስህተት ራሱ እያያችሁ የነሱ ችግር ነው የነሱ ክፍተት ነው ከማለት ይልቅ ሄርሜላ በመሀል ገብታ ነው እነሱ የምጣጣላው ነው የምትሉት። አውቃለሁ አንተ ፈረንጁ የምታደርጉት ነገር ማለት ነው። እኛ ምንም ግን ማድረግ ዛሬ ልብህ እንዴ ተመልሶ እኔ ለመምከር አስበህ ከሆነ ይሄን ምክር ከዚህ በፊት ከብዙ ሰው ሰምቼዋለሁ። ኮሜንትም አለ፣ ምንም ችግር የለውም። ከኦዲየንስም አለ፣ አሪፍ እህቶችም አሉ። በዛውም ልክ ደግሞ ለምትወጁና ለምታፈቅሩ ሰው መስዋዕትነት ክፈይ እስከ መጨረሻው ድረስ የሚለኝ አለ። ምንም ችግር የለውም። በጊዜ ከፍ ሊል ይሆናል ምናልባት። መልካም ቀን